ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሁሉም እንዲደርስ ለፋኖ ሰራዊት እንዲደርስ ቻናሉ ተደራሽነት እንዲሆን ሼር አድርጉ፣ ላይክ አድርጉ። ሰብ እያስመቱ ነው፣ እያስከበቡ እያስገደሉ ነው። እነ ቢኒያም እነ ዘነበ እነ ወንድም እነ ታደሰ አሁን ከፋኖ ሀብሎ ሲጀምር ጀምሮ የሸዋን ፋኖ በማደራጀት በማሰባሰብ እያሰባሰቡ እያደራጁ እያሰለጠኑ ለዚህ ያበቁትን እጅ አንሰጥም ብለው መስዋዕትነታቸውን እንግዲህ የከፈልንበትን መስዋዕት ለዚህ አይደለም ብለው እምቢ በማለት ስብሰባ ብለው እስክንድር ገድሏቸዋል፣ ረሽኗቸዋል። ይህ ነገር መስተካከል አለበት። እስክንድር ከተቻለ ከሸዋ ምድር ሳይወጣ በቁጥጥር ስር መዋል አለበት። እነ መከቱ እውነት ይህን አንድነት አሁን እያደረጉት ያሉትን የአንድነት ትግል ከምር ከግብ ለማድረስ ፍላጎት ካላቸው እስክንድርን ምርሻ በክልሉ ላይና በፌዴራል ላይ ከፍተኛውን ስልጣን ለማግኘት እንግዲህ የማይሰራውና የማይፈነቅለው ድንጋይ የለም። ማን እስክንድር። ይህም እንግዲህ ካዲውን ማስረሻ ሰጤን በመክዳት የማስረሻ ሰጤን ታናሽ ወንድም አብርሃም ሰጤን እንግዲህ ገድሎታል። እስክንድር እንግዲህ አሁን ከፍተኛ ውጥረት ይነግሳል እርስ በርሳቸው። እንግዲህ ማስረሻ ሰጤ አሁን በብልጽግና እጅ ስላለ ይህ ከብልጽግናዎች ጋር ከነ ሽመልስ አብዲሳ ጋር ተነጋግሮ ይህን ሴራ ይህን እቅድ ስለሚያደርገው እስክንድር ማስረሻ ሰጤ አሁን ምንም ማድረግ አይችልም። እስክንድርን መስደብ አይችልም። እስክንድርን ማንቋሸሽ አይችልም። ጥርሱን ነክሶ በልቡ አድርጎ እርር እያለ ከመኖር ውጭ አብሮት ከመስራት ውጭ ምንም አያመጣም። ምክንያቱም ኋላ አመራሮች እጅ ከሰጡ በኋላ ካዱና ከአመራርነታቸው ታግደዋል የሚል መረጃ መግለጫ ከማውጣት አልፎ ታማሚ ናቸው እያለ የአማራን ሕዝብ በጣም እየዋሽ ላይ እና አርበኛ ዘመነ ማስረሻ ሰጤ ላይ የዘመቱትን ያክል ለምን እስክንድር ላይ አላዘመቱበት የሚል ጥያቄ ያስነሳል። ለምን ብትሉ ወግደር ርስቴ ነው በደንብ ያውቋል። ወግደር ርስቴ ነው ከባልደራስ ጀምሮ ወደ አማራ ፋኖ ወደ ጎጃም እስከ መግባቱ ድረስ ከጎጃም እስኪወጣና ሸዋ ላይ ትንሽ ወግደረስ በቁጥጥር ስር ላይ በዋለበትና እስኪታረም ድረስ ከእስክንድር ጋር ይገናኙ ነበር በቁጥጥር ስር እስከመዋሉ በፊት። ስለዚህ ይህን ሁሉ ለምን ችላ ተባለ? ወግደረስ ለምንድን ነው ዝም ያለው? የእስክንድርን ብዙ መረጃ ያውቃል። ብዙ ዶላር እንዴት እንደተዘረፈ፣ እንዴት እንደሚከፋፈል፣ ምን አይነት ሲስተም እንደተጠቀመ ጎጃም ለመክፈል ብዙ መረጃ አሉ። ስልኩ ላይ አመራሮችን እንዳለ ለመክዳት ታማኝነት አግኝቶ እንግዲህ ከርቶ በብልጽግና ዘንድ ተቀባይነቱን ለማግኘትና ለማስፈጸም ከፍተኛ ወጥመዶችን እየዘረጋ እንግዲህ ይገኛል። ይህም ማስረሻ ሰጤን ክዶ ነው እንጂ ከእስክንድር ጋር አይደለም፣ እስክንድር የድርድሩ አካል አይደለም ብሎ ለማሳመን እንግዲህ ኮሎኔል ፈንታው ማባን ህመምተኛ ነው፣ በሽተኛ ነው ማለቱ ይታወሳል። ይህን ብሎ ሳያበቃ እንግዲህ የማስረሻ ሰጤን ወንድም የቫንዳውን ወንድም እንግዲህ ልኮለታል፣ ገድሎለታል። በድሮን ነው ያስገደለለት። እንግዲህ ሸዋ ላይ ከትላንትና ወዲያ ሸዋ ላይ ከገደላቸው ፋኖች መካከል አንዱ የማስረሻ ሰጤ ወንድም ነው። ምክንያቱም እንደ ማስረሻ ሰጤ እጁን አይሰጥም አይክድም የሚል እምነት በአፋብኃ ዘንድ ለመጫር ያደረገው ሴራ ነው። ይሄን እንግዲህ አድርጎታል። ስለዚህ